በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደምን ዋላችሁ? እንደምን እስከ ይህ ሰዓት ደረሳችሁ? አሜን። እስከዚህም ሰዓት ላደረሰን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። አሜን። እንኳን አብሮ አደረሰን። ብርሃነ ትንሣኤውን ይግለጽልን። አሜን። መንፈሳዊ ምንባብ የማቀርብላችሁ እኔ እህታችሁ መቅደስ ነኝ። መልካም ቆይታ። ወዴት ነው የምንሄደው ይላል ርዕሱ። መልካም ቆይታ። ለጌታ ቅዱስ ሥጋ ይሆን ዘንድ የተዘጋጀውን ሽቱ በመያዝ የጨለማውን ግርማ ሳትፈራ መቅደላዊት ማርያም በሌሊት ገስግሳ ወደ መቃብሩ መጣች። አይሁድ ያቆሟቸው ወታደሮች ጥቂት ርኅራኄ ካደረጉላት ዘንድ ልማዱ የጌታዋን ሥጋ ሽቱ ለመቀባት ትፈልጋለች። ነገር ግን በቦታው ደርሳ የተመለከተችው ነገር ድንጋጤ ሐሞቷን አፈሰሰው። ጎመድ የታጠቁ ብርቱዎች የመቃብሩ ጠባቂዎች የሉም። አይሁድ በሰንበት በመቃብሩ ያተሙት ማኅተም ከነመዝጊያው ድንጋዩ ወዲያ ተንከባሏል። በስፍራው አንዳች መልእክት ያለው ዝምታ ነግሷል። ይህን ጊዜ መቅደላዊት ማርያም ሐዘን ባደቀቀው አቅሟ እየወደቀች እየተነሳች ሐዋርያቱ ወደ ተሰበሰቡበት ቤት ሄደች። ለሰምዖን ጴጥሮስ እና ለዮሐንስም ጌታን ከመቃብር ወስደውታል፣ ወዴትም እንደአኖሩት አላውቅም ስትል እንባ እየተናነቃት ነገረቻቸው። ይህን የሰሙ ሁለቱ ደቀ መዛሙርትም ወደ ጌታ መቃብር መንገድ ጀመሩ። አብረውም ሮጡ። ነገር ግን ቅዱስ ዮሐንስ በወጣትነት ጉልበቱ ከፊት ፊት እየፈጠነ ቀድሞ ከመቃብሩ ደረሰ። አረጋዊ ቅዱስ ጴጥሮስ ግን ቢሮጥም እንኳን እንደ ዮሐንስ ሊሆን አልቻለም። በእርግጥ ለክርስቶስ ከነበረው ፍቅር የተነሳ በእጅና በጉልበቱ ቢሮጥም የሐሙስ ምሽቱ ክፉ ትውስታ ዶሮ ሳይጮህ ዶሮ ሳይጮህ መካዱ ግን ከዕድሜው ጋር ተደምሮ ጥቂት ሳያዘገየው አልቀረም። ወደ መቃብሩም ቀድሞ የደረሰው ሐዋርያው ዮሐንስ ከመጓጓት ብዛት ራሱን ዝቅ ቢያደርግ የመግነዙን ጨርቅ ተመለከተ። ወደ ውስጥ እንዳይገባ ግን አክብሮ ገጸ አረጋዊ ሽማግሌውን አክብሮ የምትለው ደገኛይቱ ሕግ ከለከለችው። ዘግይቶ የመጣው ቅዱስ ጴጥሮስ ወደ መቃብሩ ቀድሞ በመግባት በመልክ የተቀመጡትን የተልባ እግር ልብስና የራስ ጨርቁን አየ። ነገር ግን በመጽሐፍ የተጻፈውን የክርስቶስን ትንሣኤ አላመነም ነበርና ማየቱ ከሐዘን በቀር የጨመረለት ነገር የለም። ለካስ ማወቅ ብቻ ሳይሆን አለማወቅም ትካዜን ይጨምራል። ቅዱስ ዮሐንስ ግን በሚያስደንቅ ሁኔታ አይቶ አምኗል። የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 8 ሐዋርያቱ አይሁድ የክርስቶስን ቅዱስ ሥጋ ለማንገላታትና ለማዋረድ ከዚህ አውጥተው ሌላ መቃብር ውስጥ አድርገውት ይሆናል የሚል ግምት ቢኖራቸውም፣ ነገር ግን እነርሱን የት አደረጋችሁት ብሎ የመጠየቅ ፍርሃቱ ስለነበራቸው አንገታቸውን እንደ
እንደተሰበሩ በዝምታ ወደ መጡበት ቤት ተመለሱ። ማርያም መቅደላዊት ግን ከመቃብሩ ውጪ ቆማ የፍቅር እንባ ታፈስ ነበር። በኋላም ወደ መቃብሩ ውስጥ ዝቅ ብላ ብትመለከት ሁለት ነጫጭ የለበሱ መላእክትን የክርስቶስ ሥጋ ተኝቶ በነበረበት ራስጌና ግርጌ ተቀምጠው አየች። ቅዱስ ማቴዎስና ቅዱስ ማርቆስ ግን በወንጌላቸው ያናገራትን መልአክ ብቻ በመቁጠር መቅደላዊት ማርያም አንድ መልአክ እንደታያት ይጽፋሉ። ይህችም ሴት ከደረሰባት የሐዘን ጽናት የተነሳ እንዳትሰበር የሚያረጋጉ መላእክት ተላከላት። እነዚህም መላእክት ቀድሞ በጥል ዘመን በኦሪት እንደነበረው የምትገለባበጥ ሰይፍ ይዘው በዓይነ ዓመት በቁጣ ዓይን እያዩ ሳይሆን የደስታ ምልክት የሆነውን ነጭ ልብስ ተጎናጽፈው ደስ በተሰኘ ብሩህ ገጽ ተገለጡላት። ቅዱስ ዮሐንስ ከነፋስ የረቀቁ ሥጋዊ ጉልበት የሌላቸው መላእክት በመቃብር ውስጥ ተቀመጡ ሲል ይገልጽልናል። ይህም እንደኛ መቆም መቀመጥ የሚስማማው ሰው አምሳል መገለጣቸውን የሚያሳይ ሲሆን፣ ሁለተኛ ደግሞ መቀመጥ እረፍትን፣ መረጋጋትን እንደሚያሳይ የመቃብር አስፈሪነት የመሞትም ጣር እንደጠፋ ሲያመለክቱ በመቃብር ውስጥ ተቀምጠው ታዩአት። ከሁለቱ አንዱም መልአክ አንቺ ሴት ለምን ታለቅሻለሽ? ሲል ጠየቃት። ላዘነና ለተጨነቀ ሰው በቀዳሚነት ሸክሙን የሚያቀሉለት በነፃነት ችግሩን እንዲናገር ዕድል በመስጠት ነውና። መልአኩም አላዋቂ መስሎ ጥያቄውን አቀረበላት። እርሷም ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አላውቅም ስትል መለሰችለት። ከዚህ በኋላ ግን ማርያም መቅደላዊት በእነዚያ መላእክት ፊት ላይ የተመለከተችው ነገር እጅግ ትኩረት የሚስብ ነበር። ልክ ሕፃን ልጅ ከገበያ ቆይታ የመጣች እናቱን ሲመለከት በጉጉት እንደሚያንሰፈስፈውና በደስታ የሚሆነውን እንደሚያጣ፣ መላእክቱም እንደ እናት እንደ አባት የሚመግባቸውን ዘወትር ሊያዩ የሚመኙትን የፈጣሪያቸው የኢየሱስ ክርስቶስ ገጽ ባዩ ጊዜ እንደነዚያ ሕፃናት ሆኑ። ገጻቸውን ከእርሷ መለስ አደረጉባት። ይህን ጊዜ በአንድ አቅጣጫ የተተከለውን የእነርሱን ዓይን ተከትላ ወደ ኋላዋ ብትመለከት ኢየሱስን ቆሞ አየችው። ምንም ለጊዜው ባታውቀው በስሟ ሲጠራት ግን ወዲያውኑ ለይታዋለች። ከዚህ ሁሉ በፊት ግን መጀመሪያ ክርስቶስን ያየችው የመላእክቱን የእይታ አቅጣጫ ተከትላ ነበር። እኛም የእግዚአብሔር ቃል ባለ አደራ የሆንን የወንጌልን መልእክተኞች ወዴት ነው የምናየው? ከፊታችን
አስቀምጠን ለምናጽናናቸው ምዕመናን ዓይናችን አቅጣጫ ወዴት እንዲመለከቱ ይመራቸዋል። አሁን ሕዝብ ሁሉ ጭልጥ ብሎ ወደ ፖለቲካው በመግባት ለሃይማኖቱ ግድ የለሽ ሆኗል። የእኛን የዓይን አቅጣጫ ተከትለው ይሆን? በዘመናችን ሰውን ማክበር፣ እግዚአብሔርን መፍራት ብርቅ ይሆናል። ፍቅር ቀዝቅዞ ጥላቻ ነግሷል። ግድ የላችሁም ዓይናችሁን የፍቅር አምላክ የሆነውን ክርስቶስን ሳይስት አልቀረም። ምክንያቱም የእኛን የእይታ አቅጣጫ ተከትለው የተመለከቱት ምዕመናን ከጥላቻ እና ይህንን ከመሳሰሉት ክፋታቸው በቀር ምንም አላተረፉምና። እስኪ አንድ አፍታ ቆም ብለን ራሳችንን እንመርምር። ግን ወዴት ነው የምናየው? አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። መንፈሳዊ መዝሙር ዕለቱን የተመለከተ እንዘምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ እዘምራለሁ። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሐ እንዘ ተሰብሐ ስቡሐ እንዘ ተሰብሐ ስቡሐ እንዘ ተሰብሐ ስቡሐ እንዘ ተሰብሐ ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተሃሲባ በደመ ክርስቶስ ተሃሲባ በደመ ክርስቶስ ተሃሲባ በደመ ክርስቶስ ተሃሲባ በደመ ክርስቶስ ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተሃሲባ በደመ ክርስቶስ ተሃሲባ በደመ ክርስቶስ
ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ወምድረኔ ትገብር ፋሲካ ወምድረኔ ትገብር ፋሲካ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ የሕያዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ በእኩለ ሌሊት ክርስቶስ ተነሳ ሙታን አይደለንም ክርስቶስ ተነሳ ሕያዋን ነን እኛ ክርስቶስ ተነሳ በመስቀሉ የዳንን ክርስቶስ ተነሳ ከኃጢአት ቁራኛ ክርስቶስ ተነሳ የተዋረደውን ክርስቶስ ተነሳ ሊያከብር ዳግመኛ ክርስቶስ ተነሳ ሞትን አሸንፎ ክርስቶስ ተነሳ ተነሳልን ለኛ ክርስቶስ ተነሳ የሕያዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ በእኩለ ሌሊት ክርስቶስ ተነሳ እናንተ ሳትፍሩ ክርስቶስ ተነሳ እነግራችኋለሁ ክርስቶስ ተነሳ የተሰቀለውን ክርስቶስ ተነሳ እንድትሹ አውቃለሁ ክርስቶስ ተነሳ ሕያዋን ከሙታን ክርስቶስ ተነሳ ለምን ፈለጋችሁ ክርስቶስ ተነሳ እንደተናገረው ክርስቶስ ተነስቷል ጌታችሁ ክርስቶስ ተነሳ የሕያዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ በእኩለ ሌሊት ክርስቶስ ተነሳ ክርስቶስ ሲነሳ ክርስቶስ ተነሳ በሰንበት ሌሊት ክርስቶስ ተነሳ አስቀድሞ ታየ ክርስቶስ ተነሳ ለመግደላዊት ክርስቶስ ተነሳ እሷም ትንሣኤውን ክርስቶስ ተነሳ ለዓለም አበሰረች ክርስቶስ ተነሳ ጌታዬን አየሁት ክርስቶስ ተነሳ ተነስቷል እያለች ክርስቶስ ተነሳ የሕያዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ በእኩለ ሌሊት ክርስቶስ ተነሳ የሕያዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ በእኩለ ሌሊት ክርስቶስ ተነሳ አሜን። ስለ ዝማሬው የዝማሬው ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። መልካም በዓለ ትንሣኤ ይሁንልን ይሁንላችሁ። አሜን።